በሀያ ቴክኒስ ምርጥ መጅሊስ 9 ካሬ ዛሬ ወደ እህታችን ቤት አስገብተናል። ቤቷ ውስጥ ምን ይመስላል አብረን እናያለን። እንዲህ ተውቦ ቤቷን ያሳመረው በሰይድ አረቢያ መጅሊስ ቦንድድ በቦንድድ የሚባለው ስራዎቻችንን ይህን ይመስላል። እንዲሁም ዛሬ በፍሬም የሚሰሩ አረቢያ መጅሊሶችን እንዲሁም በቦንድድ የሚሰሩ አረቢያ መጅሊሶችን ስታንዳርዳቸውንና ጥቅምና ጉዳታቸውን እየመጥቻለሁ። ይህንም ቪዲዮ እስከ መጨረሻ ድረስ በማየት እናንተም አረቢያ መጅሊስ አሰርታችሁ ልብሱ ቆሽሾባችኋል፣ ለሱም መፍትሄ ይዘን መጥተናል። ማውጣት ሰለቸኝ ማስገባት ሰለቸኝ ለምትሉ እህት ወንድሞቼ መፍትሄው ይሄንን ማሽን ተጠቅማችሁ ባለበት ሳይወጣ እዛው ማጠብ ትችላላችሁ ማለት ነው። እንዲሁም ኤክስትራ ቦንድድ የሚባሉ ፍራሾችን ትፈልጋላችሁ፣ ለነሱም መፍትሄ ይዘናል። እንኳን ለተከበረው ለረመዳን ወር 1447ኛው ዓመተ ሂጅራ አደረሳችሁ አደረሰን። ሰይድ አረቢያ መጅሊስ የረመዳን አስቤዛ በኦንላይን ላይ መጥለብ ለምትፈልጉት ሙሉ ዝግጅቱን አጠናቋል። ይህንም ቪዲዮ እስከ መጨረሻ ድረስ በማየት ምን መጥለብ እንዳለባችሁ እናንተም ስክሪኑ ላይ በምትመለከቱት ስልክ በመደወል መመዝገብ ትችላላችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ ደግሞ ስለ ቤት እቃዎች ሁሉ ከሰይድ አረቢያ መጅሊስ ማግኘት ትችላላችሁ ማለት ነው። እንግዲህ ውድ የተከበራችሁ የሰይድ አረቢያ መጅሊስ ዩቲዩብ ቻናል ተከታታይ ይሄ የሚያምር መጅሊስ ከነፍራሹ ነው ለእህታችን ዛሬ ያስገባ ነው ማለት ነው። ቤቷ ውስጥ ምን ይመስላል የሚለውን እንግዲህ አብረን እናያለን። ይሄ የተሰራው በሀያ ቴክኒስ 9 ካሬ መጅሊስ ነው። ቦንድድ በቦንድድ የሚባለው መጅሊስ ማለት ነው። ስታንዳርዱ ምን ይመስላል የሚለው እንግዲህ አብረን እናያለን። ምርጫቸውን ሰይድ አረቢያ መጅሊስ አድርጉ የምንለው በምክንያት ነው። ምክንያቱም ቦንድድ በቦንድድ የሚባሉ ልብሶች መጅሊሶች ሲሰሩ አውጥቶ ማጠብ እንዲሁም ደግሞ ረጅም እርሜ እንዲኖራቸው የሚያስችሉ ስታንዳርዳቸውን የጠበቁ ቦንድዶችን መጠቀም እንዳዘነጉ ላለው ውድ እንግዲህ በራሳችን ትራንስፖርት እንዲህ ጭነንላት ቤቷ ልናደርስላት ነው። ቤቷ ውስጥ ምን ይመስላል የሚለውን አብረን እናያለን። እስኪ ውድ ተመልካቾች በፍሬም እንዲህ የሚዋቡ አረቢያ መጅሊሶች እንዴት አያችኋቸው? ስታንዳርዳቸውስ እርሜያቸውስ እንዴት ናቸው? እንግዲህ እኒህ የምትመለከቱት ቦንድድ መቀመጫው ሆኖ ከስር ደግሞ እንጨት ላይ ተጨምሮ ነው የሚሰሩት። በ40 እና በ35 በ30 ቲክነስ ነው የሚሰሩት። በፍሬም ይገጠምላቸዋል። እነዚህ በጣም የሚያምሩ መጅሊሶች እንግዲህ በፍሬም እና በእንጨት የሚሰሩ መጅሊሶች ናቸው ማለት ነው። ድጋፋቸው ሙሉ ለሙሉ እንጨት ነው። እንጨቱ ላይ ስፖንጅ ነው የሚገጠምላቸው። ስለዚህ ሙሉ ለሙሉ ድጋፋቸው ቦንድድ አይገባም ማለት ነው። መቀመጫው ደግሞ ከላይ ተደራቢው ብቻ ነው ቦንድድ የሚባለው። ይሄንን እንግዲህ አውጥቶ ለማጠብ በጣም ያስቸግራል። ምናልባት በማሽን ቅድም መግቢያ ላይ በገለጽኩላችሁ በማሽን እላው ላይ ካልታጠበ አውጥቶ ማጠብ በፍጹም የማይታሰብ ነገር ነው። እርሜውም እንግዲህ ጥንቃቄ ይፈልጋል። እርሜ አለው ብዬ ብዙ አልወስንም። ይሄ ቦንድድ በቦንድድ የሚባሉት ደግሞ ውድ ተመልካቾች ቦንድድ በቦንድድ ማለት በጣም ረዥም እርሜ መኖር ይችላል። የቦንድዱ ስታንዳርድ በጣም ምርጥ ቦንድድ ከሆነ ለልጅ ልጃችሁ የሚተርፍ እርሜ ያለው ቦንድር ነው ማለት ነው። ስለዚህ እነዚህ ቦንድሮች እንግዲህ ሰይድ አረቢያ መጅሊስ ከጅቡቲ ነው የሚያስመጣው። በቦንድድ የተሰሩ መጅሊሶች እንግዲህ በየቴክኒሱ ትንሽ አስጎበኛችኋለሁ። ይሄ የምትመለከቱት እንግዲህ በሀያ ቴክኒስ የተሰራ ቦንድድ በቦንድድ የተሰራ መጅሊስ ነው። እንግዲህ ይሄ አውጥቶ ማጠብ ይቻላል፣ እንዲሁም ደግሞ ልብሱን መቀየር ይቻላል። ስለዚህ በተለያየ ከለር በተለያየ ዲዛይን እናንተ ምረጡ እንጂ ቦንድድ በቦንድድን እንድትመርጡ እመክራችኋለሁ። ምክንያቱም ቦንድድ በቦንድድ ማለት ጊዜው
የማይቀይረው ነው። ምክንያቱም ይሄንን እንጨት ላይ አንስቶ ማድረግ ይቻላል። እንዲሁም ደግሞ በብቻው መጠቀም ይቻላል። ጠበብ ላሉ ቤቶች መጠቀም ትችላላችሁ ማለት ነው። በእንጨትና በፍሬም የሚሰሩት ደግሞ ያው ጠባብ ለሆኑ ቤቶች ትንሽ ይከብዳል። ስለዚህ አንስቶ ለማጠብ ለመጥረግ በጣም ይከብዳል። ስለዚህ እነዚህ በ25 በ35 በቦንድድን መርጣችሁ ብታሰሩ በጣም ረዥም እድሜ ትጠቀሙበታላችሁ ማለት ነው። እንግዲህ ይሄም በቅርቡ የተሰሩ አረቢያ መጅሊሶችን ነው እያስጎበኟቸው ያለሁት ማለት ነው። ይሄም በቅርቡ ወንድማችን በኦንላይን ላይ ሳዑዲ አረቢያ ሆኖ ሲከታተለን ቆይቶ እዚሁ ስራዎቻችን በፍሬም የሚሰሩ ስራዎችንና በቦንድድ የሚሰሩ ስራዎችን አወዳድሮ እንዲህ ቦንድድ በቦንድድ አስገብተንለታል። ውድ የሰይድ አረቢያ መጅሊስ ዩቱብ ቻናል ተከታታዮች አረቢያ መጅሊስ አሰርታችሁ ቤታችሁ ውስጥ ቆሽሾባችኋል? አውጥቶ ማጠብስ አልሰለቻችሁም? ስለዚህ ለዚህም መፍትሄ ይዞ መጥቷል ሰይድ አረቢያ መጅሊስ ማለት ነው። ጨርቁን ሳታወጡ እዛው ቤት ለቤት መተን አገልግሎት እንሰጣችኋለን። በዚህ ማሽን ማለት ነው አስገብተናል። ስለዚህ መጅሊሱ ልብሱ ቆሸሸብን አውጥተን አጥበን መመለስ ከበደን ለምትሉ እህት ወንድሞች እንግዲህ ይሄ ትልቅ መፍትሄ ነው። ስለዚህ ለዚህ መፍትሄ አለ። ማሳጠብ ከፈለጋችሁ እንዲሁም ደግሞ ይህንን ማሽን መግዛት ለምትፈልጉ እኛ ሰይድ አረቢያ መጅሊስ እናቀርብላችኋለን ማለት ነው። ይሄ የሚያማምር መጅሊስም እንግዲህ እየተሰራ ያለ መጅሊስ ነው። የእህታችንም በቅርቡ ተሰርቶ እንግዲህ ተቀምጧል። ቀጣይ ላይ ወደ ቤቷ ይገባል። እንግዲህ ውድ የሰይድ አረቢያ መጅሊስ ዩቱብ ቻናል ተከታታይ እንደምትመለከቱት እንግዲህ ሰይድ አረቢያ መጅሊስን ለየት የሚያደርገው ለክቶ በቤቱ ዲዛይንና ከለር ባለስንት ነው ለቤቱ የሚሆነው የሚለውን እንግዲህ እንደ ባለሙያ ቀድመን ቤታችሁን በማየት ለቤታችሁ እንዴት ቢሰራ ለቤቱ ውበት ይሰጣል፣ ግድግዳው አጭር ነው ወይስ ሳላው ጠባብ ነው ወይስ ረዥም ነው የሚለውን እንግዲህ ቀድመን በማየታችን እንዲህ በሀያ ቴክኒስ ነው ለቤቱ የሚሆነው ብለን እህታችንን እንግዲህ በሀያ ቴክኒስ ሰርተንላት ቤቷን አስውበንላታል። ማሻአላህ መብሩክ ብለናታል። እህታችን እንግዲህ የዚሁ የከተማችን ነዋሪ ነች። ስለዚህ የሳዑዲ አረቢያና የኦንላይን ጠለብ ሳይሆን እዚሁ ስራዎቻችንን በማየት በመከታተል እሷም በቦንድዱን መጅሊሷን አስገብታ እንግዲህ በእንጨት የሚሰራው መጀመሪያ እያለችን ነበር። ጥቅምና ጉዳቱን ነግረናት እሷም ተረድታ እንግዲህ ይሄን ቦንድድ በቦንድድ ወደ ቤቷ አስገብተን ፏ አድርገንላታል። እንግዲህ ቦንድድ በቦንድድ በጣም ምርጥ ጊዜና ምርጥ ስታንዳርድ ያለው ቦንድድ በቦንድድ ከመረጣችሁ ለልጅ ልጃችሁ መትረፍ ይችላል ማለት ነው። ምክንያቱም ልብሱ ከ3 ከ4 ዓመት በኋላ መቀየር ይቻላል። እንዲሁም ደግሞ እዛው ላይ ደግሞ እንግዲህ ማጠብ ከፈለጋችሁ ማጠብ ትችላላችሁ ማለት ነው። እህታችን እንግዲህ ምንጣፉ ከመጅሊሷ ጋር ማች አልሆነም። ምክንያቱም የራሷ ምንጣፍ መጀመሪያ ስላላት ነው። ስለዚህ ይሄን ኮመንትም ሰጥተናታል። በቀይ ምንጣፍ አዘጋጁልኝ ብላለች። እኛም ኢንሻአላህ እናዘጋጅላታለን። እንግዲህ በቀይ ምንጣፍ ነው ይሄ ማች የሚሆነው። ውድ ተመልካቾች መጅሊስ አሰርታችሁ ለመጅሊሶቻችሁ ማች የሚሆን እንግዲህ ቅድሚያ ምንጣፍ ገዝታችሁ ከሆነ ልክ የምንጣፋችሁ ማች ነው መጅሊስ ማዘዝ ያለባችሁ። እንዲሁም ደግሞ መጅሊስ አሰርታችሁ ከሆነ ምንጣፍና መጋረጃ ከመጅሊሶቻችሁ ጋር ማች የሚለውን ካዘዛችሁ ቤቱም ሆነ መጅሊሶቻችሁ ያምራሉ ማለት ነው። ለዚህ ነው እንግዲህ ሁሌም ሰይድ አረቢያ መጅሊስን ምርጫችሁ ካደረጋችሁ የተጣራ ስራ የተጣራ አገልግሎት እየሰጠናችሁ እናንተም ተደስታችሁበት በከፈላችሁት መጠን እኛም አገልግሎት እንሰጣችኋለን ማለት ነው። እንግዲህ ውድ የሰይድ አረቢያ መጅሊስ ዩቱብ ቻናል ተከታታይ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌ የምንለቃቸው አረቢያ መጅሊሶችና ስራዎቻችን እንዲደርሷችሁ አድርጉ። ይሄ የሚያምር መጅሊስ እንግዲህ ብንዘልበት ምንም ንቅንቅ የሚያይል እንግዲህ
ቀጣይ ቪዲዮ ላይ ወደ ቤቱ አስገብተን ቤቷ ውስጥ ምን ይመስላል የሚለውን አብረን እናየዋለን ማለት ነው ኢንሻአላህ። የእህታችን መጅሊስ ብቻ አይደለም ቲቪ ስታንድም እንደምትመለከቱት ብፌና ቲቪ ስታንድ አንድ ላይ አዘጋጅተንላታል። በቀጣይ ቪዲዮአችን ላይ ወደ ቤቷ ይዘን ገብተን እንግዲህ ቤት ውስጥ ፏ አድርገን እህታችን ዌልካም በሰላም በአፍያ ወደ ሀገሯ እንድትመጣ መልካም ምኞታችንን እየገለጽ ቀጣይ ቪዲዮ አብረን እንከታተላለን። አብራችሁ ስለቆያችሁ ከልብ እናመሰግናለን። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልን። ውሎ አዳራችሁን አላህ ይባርክላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።